ሰላም ሰላም ወገኖች ተባረኩ። እግዚአብሔር አምላክ የተመሰገነ ይሁን። በክፍል 2 ቪዲዮ ተመልሻለሁ። ስለዚህ የኚህን መምህር አጠቃላይ ሐሳብ በዚህ በክፍል 2 በማንሳት እደመድማለሁ ማለት ነው። እስቲ በመጀመሪያ ጥቂቱን የቪዲዮ ሐሳብ እንስማና በክፍል 1 ሰምተናል። አሁን ብዙ አላሰማችሁም፣ ሄዳችሁ ማየት ትችላላችሁ። ጥቂቱን ሐሳብ ግን እንዲሁ ለጨረፍታ ያህል ሰምተን ከዛ በኋላ መልሴን አስከትላለሁ ማለት ነው። ተባረኩ፣ ተከታተሉ። ክብር ለእግዚአብሔር ይሁን። አሜን። ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ህይወት ያለው ነው። ይሄ ለምን ሊለኝ አይችልም በፍጹም። በቃ ኢየሱስ አለ። እሺ ምን ማለት ነው ስትለው መድኃኒት ከምን አዳነ? ጥያቄ አለ። ከምን አዳነ? ከኃጢአት። ኃጢአት በማን በኩል መጣ? በቃ አለቀ። ይንገረኛው በማን በኩል ነው ኃጢአት ወደዚህ ዓለም የገባው? እሺ በሔዋን አይደል? እሺ በአዳም አይደል? ስለዚህ በሴትና በወንድ በኩል ነው አይደል? ስለዚህ እንደገና ከኃጢአት የምንድንበት መስመር በሴትና በወንድ በኩል ነው የተፈጸመው። በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስን እናገኛለን። ለጥፋቱ ሔዋን ምክንያት ማለት ለድናቱ ደግሞ እመቤታችን ሆናለች። ሔዋን የዲያብሎስን ምክር ሰምታ አጥፍታለች። እመቤታችን ደግሞ የቅዱስ ገብርኤልን ብስራት ሰምታ መድኃኒት የሆነውን ኢየሱስ ክርስቶስን ጸንሳለች። ታዲያ ስለ ድንግል ማርያም ብትመሰክር ቤተክርስቲያን ምን ኖረው? እሺ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንግዲህ እኚህ ሰው የሚሉት ኃጢአት በሴትና በወንድ በኩል ነው የተፈጸመው፣ ድህነትም ደግሞ በሴትና በወንድ በኩል ነው የተፈጸመው። ስለዚህ በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስን እናገኛለን። ክርስቶስ ከመምጣቱ በፊት ግን እመቤታችን ናት የተገኘችው። እሷ የድህነት ምክንያት ናት። በእሷ በኩል ባይሆን ኖሮ እኛን ሊያድነን አይችልም ብለው ተናግረዋል። እና ይሄ የቤተ ክርስቲያኒቱ ትልቁ የስህተት ትምህርት ነው። ማለት ውዳሴ ማርያም የሐሙስ ላይ ሄዳችሁ ብትመለከቱ በላ ትምጽበንተ ሔዋን ተአጽወ ኆኅተ ገነት ወበንተ ማርያም ድንግል ተርወለነ። በጣም ነው የሚገርመው። በሔዋን የገነት በር ሔዋን ዕፀ በለስን በመብላቷ የገነት በር ተዘጋ፣ በድንግል ማርያም ደግሞ ተከፈተ ብለዋል። እስቲ አሁን በየትኛው አቅሟ ነው ድንግል ማርያም በርን የምታስከፍተው? እንዲህ የገነት በር የተከፈተ እኮ በደሙ ነው። በመረቀልን በሕያው ደም ወደ ቅድስት እንድንገባ ድፍረት አለን እያለ ዕብራውያን ምዕራፍ 10 ከቁጥር 35 ጀምሮ ሄዳችሁ ልታዩ ትችላላችሁ። ከኢየሱስ ውጭ የገነትን በር የከፈተ ማንም የለም። እንደገና ደግሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች ወይም በኮርማዎች ደም አይደለም እያለ ይናገራል። እንደገና ደግሞ ቀዳሚ ሆኖ ወደ ቅድስት እንደገባ ሁሉ ይናገራል ማለት ነው። ለዚህ ነው መንገድና እውነት ሕይወት እኔ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም፣ እኔ የበጎች በር ነኝ ያለው ዮሐንስ 14:6 ዮሐንስ 10:1 ላይ ከዚህ የተነሳ ነው። ስለዚህ ማርያም በየትኛው አቅሟ ነው የገነትን በር ወበንተ ማርያም ድንግል ተርወለነ የምንለው? የገነትን በር ከፈተች። ለዚህ እኮ ነው ወዳጆቼ ድህነት የተምታታባቸው። ድህነት መዳን በኢየሱስ ብቻ ነው የሚለውን የሐዋርያት ሥራ 4:12ን መሻር የፈለጉት ከዚህ የተነሳ ነው። በጣም ነው የሚያሳዝነው። እንደገናም ደግሞ የቤተ ክርስቲያኒቱ ትምህርት ራሱ የማርያምን ስም የጠራ ይድናል እያለ ይናገራል። የህዳር ኪዳነ ምሕረት ዚቅ ገጽ 70 ላይ ሄዳችሁ ብታዩ ይፈለጠ ወኢሌሌየ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘይአምን ወፀዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ ይላል። ሲተረጎም ምን ማለት ነው? ፈጽሞ አለየም፣ አይሁዳዊ የለም፣ አሕዛብም የለም፣ ያመነና የማርያምን ስም የጠራ ሁሉ ይድናል፣ የዘላለምንም ሕይወት ያገኛል ይላል። እንዲህ የማርያምን ስም ሰው ጠርቶ ነው እንዴ የሚድነው የዘላለም ሕይወት የሚያገኘው? የኢየሱስን ስም ነው እንጂ ጠርቶ የሚድነው? ሮሜ 10:11-13 የጌታን ስም የሚጠራ ሁሉ ይድናል፣ ቃሉ በልብህም በአፍህም ሆኖ ቀርቦልሃል። የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔርን ከሙታን ለይቶ እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ይላል። ስለዚህ የምንመሰክረው ጌታን እንጂ ማርያምን አይደለም። የማርያምን ስም በመጥራት መዳን የለም።
በጣም እኮ የሚያሳዝን ነገር ነው። የዘላለምን ሕይወት ያገኛል፣ ይድናል፣ የማርያምን ስም የጠራ ብሎ ይናገራል። በጣም ነው የሚያሳዝነው። እንደገና ደግሞ ዘጸዋ ስመኪ ወለዘገብረ ተስካሪኪ ምሕር ለኪ፣ እንደውም እስከ 7 ትውልድ ድረስ ይማራል ስምሽን የጠራ ዝክርሽን ያዘከረ ይላል። በጣም ነው የሚያሳዝነው። እና የእኛ ሕዝብ የቀረው እዚህ ጋር ነው። በቃ ስሟን ጠርቼ ዝክሯን አዘክሬ አይደለም እኔ 7 ትውልድ ድረስ እማራለሁ። ለምን ኢየሱስ ሞተ? እንግዲያማ ለምን መስቀል ላይ ወጣ? ይሄ እኮ ተረት ተረት እኮ ነው። አሻሮ ቆልተ ልትድን፣ ቆሎ ቆርተ ጠላ ጠምቀ ዳቦ ጋግረ ልትድን። ይሄ እኮ የኢየሱስን ደም ማቃለል ነው፣ ተረት ነው። በቃ በጣም ነው የሚያሳዝነው። ይሄ በክርስቶስ ደም ላይ መዘባበት ይባላል። እና መዳን በሌላ በማንም የለም ወዳጆቼ። እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስና ኢየሱስ ብቻ ነው። የሐዋርያት ሥራ 4:12 እንደገናም ሌላም ልጥቀስላችሁ። እንዘ እግዝእትነ ማርያም ምስሌነ አልቦ ዘይክለነ ወአልቦ ዘይብለነ ኪያሃ ንሰብክ መድኃኒትነ ይላል። ያው የካቲት በዓታ ዚቅ ገጽ 136 ሄዳችሁ ማየት ትችላላችሁ። እመቤታችን ማርያም ከኛ ጋር ከሆነች የሚችለን የለም የሚናገረንም የለም። መድኃኒታችን እርሷን እንሰብካለን። ድንግል ማርያም መድኃኒት ናት፣ ልትሰበክ ይገባታል። ለዚህ ነው እኮ ለማርያም ብንመሰክር ምንድን ነው ችግሩ የሚሉት ከዚህ ትምህርታቸው ተነስተው ነው። እና ድንግል ማርያም እንዴት ከኛ ጋር ከሆነች ይባላል? በጣም ነውር አይደለም እንዴ? ድንግል ማርያም በአሁኑ ሰዓት የለችም፣ ሞታለች። ከኛ ጋር ያለው ክርስቶስ ኢየሱስ ብቻ ነው። ለዚህ ነው ንኢ ማርያም እያሉ የሚለምኑት። በፍልሰታ በሉ በአብይ ጾም ንኢ ማርያም እያሉ በሰዓታት ይጮዋሉ። ሰንበት ተማሪው ደግሞ ነይ ነይ እምዬ ማርያም የሚለው ድንግል ማርያም ከኛ ጋር ከሆነች የሚችለን የለም ብለው ነው። የሚናገረን የለም፣ መድኃኒታችን እርሷን እንሰብካለን። ስለዚህ በኦርቶዶክስ መድኃኒት ኢየሱስ አይታወቅም። የምትታወቀው መድኃኒት ተብላ ድንግል ማርያም ናት። ለእናንተ ለኃጥአን መድኃኒታችሁ ናትና ይላል ታምረ ማርያም። ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ። አያችሁ ከወንጌል ምን ያህል ተገፍትራ እንደራቀች። በጣም ነው እነዚህን ተረቶች ሳትጥል ወደ ኢየሱስ አዳኝነት ትመጣለች ማለት በጣም ዘበት ነው ወዳጆቼ። በዚህ ህዝቡን አውረውታል። አንዳንዶቹ አውቀው ነው፣ አንዳንዶቹ ባለማወቅ ነው። በጣም ነው የሚያሳዝነው። እና እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው እንጂ ድንግል ማርያም ከኛ ጋር ከሆነች አይደለም። የለችም፣ ከኛ ጋር አይደለችም። እሷ ሞታለች። የመጨረሻውን የትንሣኤ ዘጉባኤ ነው የምትጠብቀው። ከኛ ጋር ተነስታ ወደ አብ መንግስት በቃ በመጨረሻ በትንሣኤ ዘጉባኤ እንትን የምትለው እንጂ አሁን በአሁኑ ሰዓት ከኛ ጋር የለችም። ብንጠራትም አትመጣ። ወደ ሞታን ሳቢ መንፈስ ሰው እንዴት ይጮሃል? በጣም ነውር ነው ወዳጆች። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሮሜ 8 ላይ የሚናገረው እንደገና ደግሞ መዝሙር 22:4 ላይ እመኒ ሆርኩ ማእከለ ጽላሎተ ሞት ይፈሮ ለእኩይ እስመ አንተ ምስሌየ ይላል። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ጌታ ከኛ ጋር ነውና በሞት ጥላ መካከል እንኳን ብንሄድ እሱ ከኛ ጋር ስለሆነ አንፈራም። ስለዚህ ትምክት ማድረግ ያለብን ከኛ ጋር ያለውን ጌታን ከኛ ጋር ያለውን እግዚአብሔርን እንጂ ፍጡርን ትምክት ልናደርግ አግባብ አይደለም። በፍጡር እንድንመካ አግባብ አለ። ስጋ ለባሹን ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው ርጉም ነው ይላል ኤርምያስ 17:5 ላይ። ስለዚህ በፍጡር አትመኩ ወዳጆች። ፍጡር ሞቷል። ለሰው አንድ ጊዜ መሞት፣ ከዛ በኋላ ፍርዳቸውን ነው የሚጠብቁት ፍጡራን። ልንመካባቸው አግባብ አይደለም። ልንጠራቸው ተገቢ አይደለም። ብዙ ጊዜ ያስተማርነው ነገር ነው። ለዚህ ነው የምፈጥነው። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ ከዚህ መልስ የተለየ ወንጌል ነው። ከኢየሱስ ክርስቶስ ወንጌል የተለየ ወንጌል የሚሰብክላችሁ ቢኖር የተረገመ ይሁን ይላል ገላትያ 8:9 ላይ። ይሄ የተለየ ወንጌል ነው። አትስሙ ወዳጆቼ። እንደገና የሞት መውጊያ በማርያም ኃይል ተሰበረ ይላል። በዛቲ ድንግል ኪዳነ ምሕረት እንተባቲ ተሞአ ሞተ ወተቀጥቀጠ ሞት ወተቀጥቀጠ ኃይሉ ለጸላኢ ይላል። ትርጉሙ ምን ማለት ነው? ኪዳነ ምሕረት በተሰኘች በዚች ድንግል አማካኝነት ሞት ድል ተነሳ፣ የጠላት ኃይል ተቀጠቀጠ። በፍጹም ውሸት። የጠላት ኃይል የተቀጠቀጠው ሞት ድል የተነሳው በተነሳልን በኢየሱስ ብቻ ነው። አንደኛ ቆሮንቶስ 15